መስጠትሽ ላይ ቀር እንዲያው ተግደረደርሽ ለመጣው ለሄደው እንዲው እየከፈትሽ ምን ነው ለኔ ጊዜ መቀርቀሪያ በጅሽ አለ ሰውየው። ግን ምን አባሽ ነው እኔ ላይ እንደዚህ መገገሚው? ኧረ ተው ወልቭስ ተው ግን ተው የዩናይትድ ጊዜ እንደዛ እንቅልፌና ሳጣኸኝ አሁን ደግሞ እንደዚህ ባለቀ ሰዓት ጉድ ልትሰራኝ። እሺ ክሊንሺቴን አበላሽክ እንደው የኔ ጌታ ባይኖር አሁን ይሄ እንቁ ምርጡ 9 ቁጥሬ ባይሆን ኖሮ ጉድ አድርገኸኝ ነበርኮ። በቃ በዚህ ሌሊት የማንን መቀለጃ ሆኜ ነበርኮ። በቃ አዲስ አካውንት ሊከፈትብኝ እኮ ነው እኔን ለማብሸቅ። አንተ እከክ እበት ድሮ ምን እንስሳ አልወድም ሲፈጥረኝ ራሱ እንዴ ነገሩ ብዙም አልጮህብም። 2 ጎል ሰተኝ ነው ግን ማለት ነው። እኔ ጫወታለሁ እሱ ያገባልኛል። እኔ ጫወታለሁ እሱ ያገባል። ኧረ ምን አይነት ቸርነህ ግን! ኧረ ምን አይነት ቸርነህ! ይቅር በለኝ ለሰደብኩህ። ቸሩ አሁን ገነርሶች ነገ ረጋ ብለን ይወላችሁ ምናምናችንን ይዘን የማንይዘው ነገር የለም። ነገ ይዘን ሲቲ ላይ እንቋጥራለን። በቃ ሰላም ያለው ሳምንት ማሳለፍ አለብን። ኦኬ ገነርስ ዛሬ ምንድነው? ሰላም ነው። ከዚህ በኋላ ወራጅ ቀጠና ማናቃቁም ያለው ይቅርታ ግባና ወጣው። አብዛኞቻችሁ አሁን ማን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ። ተቃጥያለሁ። 1-2 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎል ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-2 ለማሸነፍ። አረ ሰውዬ፣ አረ ተማራ ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-2 በቂ እንደሆነ። እኔ እኮ ጄሱስን ፈርስታ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጋቢ ጄ ትችላለህ አንተ ማለት ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክላን ራይስም ሳካም ምርጥ ቦታ ቁጭ ያርጉታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት ማለት ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ። አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። አረ በህልም ተስፋ አለቅን። እንዲ 91 ላይ አግብተህ እንዲ 95 ደቂቃ አትከላከልም? አረ ምን እንዲ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት። ወልቭስ የሚባል ቡድን ራሱ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን 1 አገባን። ከዛ በቃ አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም። በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን አረ ሲያስጠላ። አረ እናወራ እንቀላለድ ምናምን እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸ ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለምንም ሹቶን ታርጌት ወጡ አይደለ አርሰናል። እሺ ይሁን እሱም 90 ላይ ታገባላችሁ የቆሸሻችሁ። ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አይደለም ኦንጎል የተባለው። ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቃለን። ደግሞ ስክክ አለኝ ውስጥ የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው። 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናት ያቃጠሉኝ እኮ እኔ ለምን ይሁሉ ለምን ተመስገን። ሌላ ምንም ነገር እንዳትሉ ተመስገን ብቻ ነው ማለት ያለብን። ተርፈናል። ከውርደት ተርፈናል። ከሰው ምላስ ነው የተረፍነው ነው የምላችሁ። ኧረ ጭንቀት በዚህ ደረጃ ለዋንጫ የሚጫወት ቡድን በዚህ ደረጃ ኧረ ጉዴ። ምንድነው ዛሬ የተፈጠረው? ለማንኛውም ተመስገን በሉ፣ ሁላችሁም ተመስገን በሉ። እኔ ሌላ ምንም ማለት አልፈልግም። ኧረ ጉዴ። እንደ ወላሂ ክብር ያለው የአርሰናል ደጋፊ በዚህ ውጤት አይጨፍርም። ሁለቱንም ራሳቸው ላይ ማለት ይኸውላችሁ፣ እንደው ክብር ያለው የአርሰናል ደጋፊ እንደው በዚህ ውጤት የሚጨፍር ሰው ካለ እኔ እንደ አርሰናል ደጋፊ አልቆጥረውም። በወልቭስ ሁለቱንም ራሳቸው ላይ አግብተው እንደው እንዳጨፍሩ ትደብሩኛላችሁ። ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅ
እየተቃጠልኩ ነው አላውቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላውቅም። ነድጃለሁም፣ በአንድ ጎል ደስ ብሎኛልም። ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜቴ ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀማ ኮንግራ። አይናችሁ አያይም እንዴ? ቆይ አይናችሁ አያይም እንዴ? ቆይ ጨርሳችኋል እኮ ጫውታውን። አይናችሁ ደንቆሮ ነው እንዴ? ቆይ ጨርሳችሁ አንዳች አርጋችሁ ወልቭስ የልጅነቴ እኔ የተናገርኩትን ፈጽማል እኮ። ወይኔ ኧረ አንተ ምን አይነት ደደብ የተሰበሰበበት ክለብ ነው? እንዴት 2 ኦንጎል ያደርጋል ራሱ ላይ? አንተ አንዳቻ ሆነ በ90 ምናምን ደቂቃ አስከብረ መውጣታችን ፈር አባትተኛ። አንተ ጭንቅላት ይፍረስ ብዬ ኃጢአት አልሰራም። ጅል አንተ እንዴት ነው አታይም? እንደ ወደ የት ነው የምትገጨው? የነሱ አጥቂ ነው እንዴ? የነሱ አጥቂ ነው ወይ? አረ አልቋል እኮ። ወይኔ አስጥላችኋል እኮ። ወይኔ ቋጥሬ ያልያዝኩት ነገር የለም። አረ ወልቭስ ይሄን ብሉሽ ይሄ ይግባላችሁ ለእናንተ ግን ማለት ነው። ልንገራችሁ አርሰናል ቤት እንደ ዩናይትድ ማለት ነው ወንዳ ወንድ ተጫዋች የለም። ወንዳ ወንድ እንደ ማንቸስተር ዩናይትድ ወንዳ ወንድ ተጫዋች የለም። 4 የሚያገባ የለማ። ኦንጎል እኮ ነው። አላሸነፋችሁም። ኦንጎል እኮ ነው። አርሰናል ዛሬ አላሸነፈም። ኦንጎል ሁለቱም ራሳቸው ላይ ያገቡት። ለማንኛውም ቪዲዮ ላይ ሼር ፎሎ ኮፒ ሊንክ አድርጉ። መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው? በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናል ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ። ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ ነው የሚያስፈልገው እኮ አለቀ ነው የሚያስፈልገው። እሺ ፋሚሊ ተደሰትኩ ነው የሚባለው። አሁን 3 ነጥቡ ስለሚያስፈልገን ብቻ ነው የተደሰትኩት ነው የምላችሁ። በቲሙ ምንም ደስተኛ አይደሉም። 13 ቲም ያሸነፈውን ወልቭስ መከላደከል አይደለምና የፈለገ ቢሆን በደንብ አስከፍተን ማሸነፍ የምንችለው ጨዋታ ነው። አልተደሰትኩም። 3 ነጥቡ ግን ያስፈልገን ነበር፣ አሳክተናል። ለሱ እንኳን ደስ አለን መባባል አለብን። አንዳቻ ሲሆኑ በስማም በቃ እንዴት እንደደነገጥኩኝ ግን በቃ ሳካዬ ቴንኪዩ በጣም ነው የምናመሰግነው ሁሉንም በቃ የአርሰናል ደጋፊዎች በሙሉ። ያው እንግዲህ ቋጠራችሁም ካለኛ 3 ነጥባችንን ይዘን ወተናል። ይሄ ነበር የሚያስፈልገው። ሰላም ደሩ። አሁን በሰላም መተኛት ነው። ነገ እንገናኛለን። ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቅም። ምንድነው ግሬ ገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደው እኛ አይደለንም። ከኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ ደራደሩ። በጣም ቅሌታም ነሽ። ወልቭስ 3 ጎል አግብቶ ሁሉ ወልቭስ ነው የተሸነፈው። 2 ኦንጎል። ምን አይነት ኦንጎል ነው ደግሞ? እሺ የበረኛው እሺ ይሁን፣ የተከላካዩ በዛ ሰዓት እውነት ጄሱስ አግብቶት ቢሆን ኖሮ አልናደድም ነበረ። ግን ወልቭስ ይመቻችሁ። ሚገርም ጨዋታ። ጎሉን ያገኙበት መንገድ የትም እንደማደርሽ ግን በዚህ አይተሽዋል ብዬ አስባለሁ። በዚህ አይተሽዋል። ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች
ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው። እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳልች እለት እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነው። ሼር ኮፕሊንክ ይደረግ። ወልቭስ ዛሬ የሆነች አንድ ትንሽ ቡድን ጋር ከሜዳው ውጭ ጨዋታ ነበረበት እና ነጥብ ጣለ ማለት ነው። አይገባውም ነበር። ባለቀ ደቂቃ ግብ ተቆጥሮበት ነጥብ ጣለ ማለት ነው። መቼም አሸነፍን እያል ዊን ዘዊን እያል እንደማትመጣ እርግጠኛ ነኝ። 3 ሃትሪክ ከጊዮኬሬሽ 2 አሲስት ከሳካ ምናምን ስትል ስትቀደድ የነበርኩላ ማለት ማንቸስተር ስላሸነፈው ማሸነፍ የምትችል ይመስላል። ሁሉንም ዩናይትድ ማሸነፍ አይደለም ሙከራ 10 ሙከራ 20 ሙከራ ዝም ብሎ 30 ማግባት ይችል ነበር ዩናይትድ። በዛ ጨዋታም አንድ ማግባት አልነበረብህም። ዛሬ አትችልም አንተ ኩያ ወልቭስ ነው። አሁን የዋንጫ ቡድን ነኝ ተኛ የዋንጫ ቡድን ነገሩ መጨረሻ ላይ አግብቶ ምናምን የሚያሸንፍ ይመች ቀዳዳ ቤተሰብ ወልቭስ አራወጠን። እንዴት እኔ እንጃ እኔም አላውቀውም። እኔ ወላሂ ግራ ገባኝ። በእርግጥ ድሉ መጨረሻ አካባቢ በጣም ነፍስህ በአፍህ እስክትወጣ የሚያስደስት ነበር። ግን መጀመሪያ 45 ውስጥ ወልቭስ በኤሜሬትስ በአላህ በሜዳችን እንዲህ አጥቂ የፊት ለፊት ሙሉ ተሟልቶልን እየቀያየርን እንደዚህ ፈትነን እንዴ 3ቱንም ጎል እኮ ያገቡት እነሱ ናቸው። የኛን 2 ጎል ኦን ጎል ነው። እርግጥ ኦን ጎል አይደለም 98% የኛ ተጫዋቾቹ በቃ የሳካ ነው የጄሱስ አይነት ነው። ግን በቃ ተጨርፎም ቢሆን 2 ጎል እነሱ አገቡ። ብራዘር 2 ነጥብ በሊጉ ያለው ማንም የለጠለጠው ቲም አስጨነቀን። ደስተኛ ነህ ካልከኝ መጨረሻ አካባቢ በነበረው በጣም ደስተኛ ነኝ። ግን ሱብሃንአላህ እንደዚህ መከላከል እየቻለ ነው 20ኛ ደረጃ ላይ ያለው። ላኢላሃ ላበላብ አረገን እኮ ቤተሰብ ላበላብ እኮ ነው ያደረገን። ላኢላሃ ኢላላህ። ለማንኛውም ጎሉ ደስ ይላል። መጨረሻው አካባቢ ተደስቻለሁ። መጀመሪያ ግን አፌን ይዤ እኔ ቤቲንግ ድርጅት ገዝቶት ነው እንዴ? ምንድነው ዛሬ የተፈጠረው? ለማንኛውም እንኳን ደስ አላችሁ አልহামዱሊላህ። ዛሬ የገባኝ ነገር ቢኖር የማንቸስተር ዩናይትድ ደጋፊ ዲሉዥናል ነው። ከሜዳ ውጪ ወራጅ ቀጠና የሚገኘውን ወልቭስን 4-1 አሸነፍኩኝ ብለህ ትጨፍራለህ? አረ የዩናይትድ ደጋፊ ትጨፍራለህ? ወራጅ ቀጠና ያለውን ወልቭስን ከሜዳ ውጪ ገጥመህ 4-1 ስላሸነፍክ። ዛሬ ወልቭስ ነጥብ ጣለ። የዋንጫ ቲሞች አንዳንዴ ትንንሽ ክለቦች በሜዳቸው ስለሚጫወቱ አንዳንዴ ነጥብ ያስጥለዋል። እራሳቸው ላይ አግብተው ነጥብ ጣለ ወልቭስ። ማንቸስተር ዩናይትድ 4-1 ከሜዳ ውጪ በደጋፊ በሜዳ ወራጅ ቀጠና የሚገኘውን ወልቭስን ማሸነፍ አትችልም። ለምን? አንተ አርሰናል ነህ። ይህንን ማድረግ የሚችለው የዓለማችን ኃያሉ ንጉሱ ብራንዱ ክለብ ማንቸስተር ዩናይትድ ብቻ ነው። ማንቸስተር ዩናይትድ ሰማይ ነው፣ አርሰናል እታች ነው። ውርደታም ክለብ 20 ዓመት ሙሉ እንዳንተ ውርደታም ክለብ አይቻላቅም። የትም አትደርስም። ህዳርን አምልጣል፣ የትም አትደርስም። ግንቦት ልትጓዝ ያምርሃል። እኔ አውቃለሁ በደንብ እስከ ህዳር ከበዛ ደግሞ መጋቢትና ሚያዝያ ብትሄጂ ነው። አንቺ የጃፓኗ ሯጭ አርሰናል ኤፍሲ በሜዳሽ ደጋፊሽ ተሸማቆ 2-1 አሸነፍሽ። አንዳንዴ ትንንሽ ክለቦች በሜዳቸው ስለሆኑ ያሸንፋሉ። ዩናይትድ ኢዝ ብራንድ ጥናዣ ሞያላ ተኛ እንዳጨፈር
ምን አይነት እብደት የተሞላበት ጨዋታን የተመለከት ነው ጋይስ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊጉ ራስጌ ላይ የሚገኘው አርሰናል የሊጉ ግርጌ ላይ የሚገኘውን ወልቭስ በኤምሬትስ ስታዲየም አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። በጣም እብደት የሆነ ጨዋታ ነበረ ማለት ይቻላል። ጨዋታው መጠናቀቂያ ላይ የተመለከትነው ሞመንት ማለት ነው። በዚህ ጨዋታ ላይ ሁለቱንም የአርሰናል ጎሎች ወልቭሶች በራሳቸው ላይ ነበረ ያስቆጠሩት። ነገር ግን የሁለቱም ጎሎች መነሻ የነበረው ተጫዋች ቡካዮ ሳካ ነበር። ሁለቱም ጎሎች ላይ የነበረው አስተዋጽኦ ከፍ ያለ ነበር፣ ምክንያቱም ክሮሶቹ ከሱ የተነሱ ነበሩ። ጆን ስቶን እንግዲህ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግረው በነበረበት ወቅት ላይ 70ኛው ደቂቃ ላይ የአርሰናሎችን ከፋች የሆነች ጎል በራሱ መረብ ላይ ማስቆጠር ችሎ ነበረ። ካዲያ አርሰናሎች 1-0 እየመሩ የመጨረሻ ደቂቃዎች ላይ አጣብቂኝ ውስጥ ገብተው 90ኛው ደቂቃ ላይ አልኮዳሬ ለወልቭሶች ጎል በማስቆጠር ወልቭሶች ጨዋታው ላይ አቻ ማድረግ ቻሉ። ታዲያ ጨዋታውም ሊጠናቀቅ የደቂቃዎች እድሜ በሚቀረው ሰዓት ላይ ሞስኬራ በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች ጨዋታውን 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 36 ነጥብ ከፍ በማድረግ ማጠናከር ችለዋል። ጨዋታው ላይ ከወልቭሶች ጠንካራ የመከላከል ስትራቴጂ ባሻገር የአርሰናሎች የክሬቲቪቲ በጣም ደካማ የሆነ እንቅስቃሴ ታዝበናል ብዬ መናገር እችላለሁ። ሁለቱም ጎሎች የተቆጠሩት በራስ መረብ ላይ ቢሆንም ከዛ ባለፈም እንግዲህ በጥራታቸውን የጠበቁ የግብ ዕድሎችን በመፍጠሩ ረገድ መድፈኞቹ አርሰናሎች በጣም ድክመት ሲታይባቸው ነበረ። ወልቭሶችም በመጨረሻ ደቂቆች ላይ አጣብቂኝ ውስጥ ከተዋቸው ነበር። ነገር ግን ያንን በማለፍ ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። በናናቢት ላይ ጓደኞቻችሁን ስትጋብዙ ገንዘብ ማግኘት ትችላላችሁ። ናናቢት ይለያል። ኧረ እስማ እንዴ እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። ኧረ ምን ሆነን ነው? ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማ ጭራሽ ገባብን። እኔ ማለት ነው የምሬን ነው የገባብን መስበቅ ህይወቴ ጨልም ነበር። ወይኔ ኧረ በስማ ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባነው። በስትክክል ያሉንን ተጫዋቾች ተጠቅመን ነው የገባነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ ጨዋታውን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ ስሩ ቦል አትፍራ። በቃ አጨውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጨውተን። ማርቲኔሊያ ጎባጣ ነው። በስማ ፈርስት ሃፍ ላይ በስማ ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስማ ተገላገልን። ግን በስማ ግባለት ተኛ እናት ግባለት ና ግባ